ችግር አለ እንዴ? ተወልደ ትክክል ነበርክ። ይህ የቤትን ሽጥልኝ ጉትጎታ ተንኮል እንዳለ። አዎ ተንኮል አለው፣ ትልቅ ተንኮል። ምን አሉ? አልተስማማችሁ? በቃ ነገ እነግርሃለሁ። ቻው። ጣተኝ እናት ነግረኛል ያልፈለገው ስለት ነግረኝ ሂድ ትለኛለህ። በቃ ነገ እነግርሃለሁ አልኳል እንዴ? ቻው። ምንድን ነው ነገሩ? ሂድ ውጣልኝ። የአንገት ሐብልን ሻርቤ ተረስተዋል። እሺ እጃምችልኝ ረፍዶብኛል። ዳንቺ ታላቅሽ እኮ ነኝ። ቢያንስ ረፍዶብኛል ነው። ረፈረብሽ? አዎ። ኧረ ረፍዶብሻል። ታመጭልኝ? ረፍዶብኛል። ይሄኔ እሺ ረፍዶብኛል እያልኩ እንዴ አንተ እንጂ ነው። እሺ ቻት አጩ
አንተ እንደሆነ ችክታክ አትመለስም። ይቻላል በቃ ሳስሚል ኬጅ ነው። ኡፍ እዛ ቻው በቃ ቻው። እሺ ሰላም። አቤት። ምን ፈልገህ ነው? ማለት ደብዳቤ። ቆይ ተወኝ አላልኩም? አይገባህም? ጊዜ ይርዘም እንጂ አንድ ቀን በእጄ እንደማስገባሽ እርግጠኛ ነኝ። አንተ ተስፋ አልቆረጥክም ማለት ነው? ምን የለብም ማን ይረዳል? ስማ እኔ እህቴ ስለሆነ ታባልግብኛለህ ብዬ አስቤ አይደለም፣ ግን ፍቅር ከሁለቱም ወገን ካልሆነ ጉዳቱ ይከፋል። ለማንኛውም አስብበት። ምንድነው የምታስበው? የሰላም ጉዳይ እኮ ያስጨነቀኝ፣ እንዴት እንደማደርግ አስጨነቀኝ። እጄ ላይ እንኳን ገንዘብ የለም። ወላጆቻችን ሲሞቱ ያወረሱን ቤት ብቻ ነው። ሌላው በደረሰባቸው ምክንያት ጨርሰውታል። አይዞክ፣ ለገንዘቡም አታስብ። እህትህ ይሻላት እንጂ ደግሞ በማንኛውም መልኩ ከጎንህ ነኝ። እሺ፣ ግን ለምን ቤቱን አሸጠው? አይ ማለት እኮ ያግዛሃል ከማለት አንፃር ነው። ደግሞ ከጤንነት የሚበልጥ ነገር የለም። ግን እኔ እንጃ ልቤ አልፈቀደም። ለማንኛውም ግን አስብ። ሰላም ተነሽና የሚበላ አምጥቼልሽ። በቃኝ አልበላም። ምን ነው ምግቡን አልወደድሽውም? ልቀይርልሽ? በቃኝ አልበላም። ፖሊሶች ስላንቺ ጉዳይ ላይ ያናገሩኝ መጡ። ምን ልበላቸው? ቆይ በዚህ ጉዳይ ላይ ሁለተኛ አታንሳብኝ አላልኩም ነበረ? ምን ነው ሸከሙን ጉብ አስጠላው? ደሱ ማለት አይደለም። እኔ እኮ በቃ ያንቺን በዳዮች በቃ የሆነ አታልቅሽ። በቃ እኔ ካሁን በኋላ አልነሳብሽ። በቃ እሺ አታልቅሽ። ወደ አንተ ጋር ልመጣ ስል ዶክተር ምን አለ? ዶክተሩ እንደሚለው ወንጀለኛው ድርጊቱን ከመፈጸሙ በፊት ባዕድ ዕፅ እንድትጠቀም አድርጓታል ነው የሚለው። ያ ማለት ደግሞ ወንጀለኛው ውስጥ ምስጢር የሚያውቅ ነው ማለት ነው። ይሄ በቂ ማስረጃ ነው። ለዛ ደግሞ ያንተ ነገር ጠብቆ ወንጀሉን መፈጸሙ ሌላ ማስረጃ ነው። ተዋክ እኔማ ስለ ነገር ውስጥ ጠይቃት እምቢ እያለች አስቸገረችኝ እንጂ የምጠረጥረው ያፍቅረኛ ነኝ ተብዬው። እንዴ እሱ እኮ ከድርጊቱ ከመፈጸሙ በፊት አይደለም ከሀገር ወጥቷል የተባለው? አንተ አውቆ የተኛ ሲሉ አልሰማህም?
ለማንኛውም እስኪ ደስ የሚላት ከሆነ ወጣ አድርገን ለማዝናናት እንሞክር እስኪ። እሺ ይቻላል። እሺ ይሁሉ ግድ ምን ያደርግልኛል? ለእህቴ ነበር ማለት አልገባኝም። ለእሷ ስል ነበር ያልሸጥኩት። ለእሷ ስል ሸጬ ለሕክምና ወጪ አደርግላታለሁ። ጥሩ ሀሳብ ነው፣ ግን ተጠንቀቅ። እነዚህ ሰነፍ ተንኮል ነው የሚያነሳቸው። ለበጎ አይደለም። ተወልደ ለእኔ እንደምታስብ ይገባኛል፣ ግን ሌላ ምን አማራጭ አለኝ? እሺ ተነስና ምሳ በልተን ሶደሬ ለቤት ስላሰብኩኝ አብረን እንሄዳለን። አይ ዛሬ እንማለድ ከነ ማርታ ጋር ስለ ቤቱ ሽያጭ ስማማለሁ። በቃ ወሰንክ? ግን አስበህበታል? ሌላ ምን አማራጭ አለኝ? ማን አለኝ እዚህ? በቃ ብቻዬን ምንም አልሰራም። አንተ ነው ስትይ ተባልኩት። ለኔ? አዎ። ማን ይሰጠል? አላውቅም።
ተበላ። እመነኝ አልጎዳም። ስለመቼ ቤትን አሳይና ላስገባ። ስማ ቤቴ ዘፋኝ አልቡ ወይስ ደግሞ እርዳኝ ብዬ ጠየቅ። በቃ ረጋ ብለህ ሄድ ይሻላል። ምንድን ነው የምትፈልገው ከእኔ? ቆይ ምንድን ነው? ቆይ እስኪ በቃ ምንድን ነው የምትፈልገው? በሰዎች ራሱን እንዲያጠፋ ተገደደ። ይህ ሰውዬ ለምንድን ነው ማየት ሆነ? ዝም ስንለው ፈራ ነው መሰለው እንዴ? አይገርምም? ግን እንደኔ ምንም ማድረግ ይቀጥል። ለምን ከሞተ ለሱ ግልግል ነው። ከኖረ ግን ሁሌም እኛን ሲያይ የጓደኛውን አሟሟት እያስታወሰ ይጸጸታል። ቆይ ለምን አልገላችሁም? ስማ ለምን ደበቅ? ማን ነው ደግሞ የሚዘተው? አትናገርም እንዴ? ዲፈራ አይደለም የደበቀ። ለምን ዝም አትሉኝ? ግን እኛ ላይ ትናደዳለህ እንዴ? እኛ እኮ ያልክ ማን ነው ነው? እኔ ሲጠፋኝ ማንነቱ አይደል እንዴ? የመታ ማንነት ጠፋ ማለት አይደል እኮ እግዚአብሔር እኮ ነው ያወጣክ። ጓደኛ ስለመሞቱ ምን ያህል እርግጠኛ ነህ? ፖሊስም ብዙ ጊዜ አጣርቷል፣ ግን ከተቃጠለው ሬሳ ላይ የተገኘ የአንገት ሐብልና
የጣት ቀለበት በቂ ማስረጃ ከማግኘት የበለጠ ነገር የለም። ለምን ታዲያ ከነሱ ጋር ከምትጣላ ለህግ ተሳውቅ? ምን ብዬ? እነሱ አልገደሉት። ለግድያ በማነሳሳት ብዬ እንዳልከስ በየትኛው ማስረጃ? ጥሩ ነው። እንደነገራችሁ ይህ ሰው ከበፊት ጀምሮ ሲዝትባችሁና በተለያየ መንገድ ጥላቻውን ሲገልጽላችሁ ነበር። ታዲያ ለምን አላመለከታችሁ? ኢንስፔክተር እንደዚህ አይነት እርምጃ ይወስዳል ብሎ ማን አሰበ? ማሰብ ነበረባችሁ። ይሄ በቸልተኝነት ሊታለፍ የሚገባ ጉዳይ አልነበረም። ያኔ ጫካ ውስጥ ለምን እንዳልገደለው ሚስጥሩ ባይታወቅም ከፍተኛ ጥላቻ እንደነበረው ከንግግራችሁ ተረድቻለሁ። ለማንኛውም የመጀመሪያው ተጠርጣሪ በቁጥጥር ስር ቢሆንም ግድያው እንዳልፈጸመ ግን በተደጋጋሚ ቃሉን ሰጥቷል። እኔ ሌላ የምጠረጥረው ሰው የለም። የወንድሜን ገዳይ እሱ ብዙ ጊዜ ስትብል ነበር። ተረጋጋ። ጉዳዩን ህግ ይዞታል፣ ህግ ይወጣዋል። እናንተ ከዛቻው ሌላ ከተጠርጣሪው ጋር የሚያገናኘው መረጃ ካገኛችሁ በአፋጣኝ አመልክቱኝ። አሁን መሄድ ትችላላችሁ። በአስቸኳይ ወንጀለኛውን ማግኘት አለብን። ለምንና እንዴት ገደልከው? ስንት የምንገራችሁ? አልገደልኩትም። ገድላል። አልገደልኩትም። ለማወናበድ አትሞክር። በተደጋጋሚ ትዝትበት እንደነበረ በቂ ማስረጃ አግኝተናል። እሱንም አልካልኩም። ይክድም ታዲያ ብገላቸው ሁሉ ደስ ይለኝ ነበረ፣ ግን አቅም የለኝም። ብገላቸው ደስ ይለኛል? አዎ ብገላቸው። ምን በደሉ? ምንድነው ጸባችሁ? ጥላችሁ ምንድነው? ነገርኳችሁ። መጥፎ ሰው ለመጥላት ምክንያት አያስፈልግም። እነሱ ከመጥፎነታቸው የተነሳ የበግ ለምድ ለብሰው ነው የሚያጠቁት። ግን ተጠንቀቅ። እነዚህ ሰዎች ተንኮለኞች ናቸው። ለበጎ አይደለም የሚቀርበው። ምን ያሉክ? የተፈጠረ ችግር አለ እንዴ? ተወልደ ትክክል ነበርክ። ይህ የቤትን ሽጥልን ጉትጎታ ተንኮል ለምን ሽያጭውን ለማፈራረም ነበር የሄደው? በፊት ትንሽ ወንድማቸው ሊገላገል እንደዛ ቀን አመነጫጭቆኝ አያውቅም። ሲናደድ ፈራዋለሁ። ሁኔታ እስኪረጋጋ ብዬ ብቻውን ትቼው ወጣሁ። በዛ አቶ ደቦችን ልከው እንዳስገድሉ እርግጠኛ ነኝ። አቶ ደቦች ማለት ማን ነው? እና ማርታስ ጋር ያለው ግንኙነት ምንድን ነው? አቃጣላቸው። ጓደኛዬን የገደሉት ለዚህ ነው የምጠላቸው። አቶ ተወልደ በፊት ለተፈጠረው ችግር አዝናለሁ። ለማንኛውም ለሰጠኝ መረጃ አመሰግናለሁ። ስለ ሁኔታው እውነትነት እናጣራለን ወደ ማረፊያ ቤት ውሰዱት።
እመጣለሁ። ቻው። እንግዲያውስ ከቤት እንዳይወጣ ስልኩን ሞክረው አያነሳውም። ጓደኞቼ ጋር ተወላው። ስልክ ቁጥሩን ስጪኝ። እሺ 09 11 መልካም። ያለበትን ቦታ ለማጣራት ሞክሪ፣ እኛም እንፈልገዋለን። ኢንስፔክተር የገኛው ምንድነው?
ኢንስፔክተር ልጅቷ የእምነት ቃሏን እንደሰጠችው ገዳዩ የለበሰው አለባበስ ኮፍያ ያለው ሹራብና መነጽር እንዲሁም ጺሙ ፊቱን እንደሚሸፍነው። በጣም ግሩም። አሁን ጥሩ መረጃ አግኝተናል ማለት ነው። ስለዚህ ኃይላችንን አጠናክረን የበለጠ ክትትላችንን ማጠናከር አለብን። አቶ ተወልደ የተባለውን ሰውዬ መረጃ ካገኘ በአፋጣኝ በአድራሻችን እንድታሳውቅ። መሄድ ትችላለህ። ወንጀለኛ ማንነት የወንጀሉ አሰቃቂነት ብሎ ሙስብስብነት የኢንስፔክተርን ጺምና ጸጉር አጎፍቷል። በጣም አይገርምም? ግን ኢንስፔክተር እንደዚህ ያለ ኬስ ሲከሰት ራሱን ይጥላል። አስታውሳለህ? አባቱ የገደለ ልጅ ኬስ በያዘን ጊዜ አስታውሳለሁ። በጣም አድካሚና ሰልቺ ክትትል ነበር። ያኔ የኢንስፔክተሩ እኮ ጸጉርና ጺም እንደዚሁ አድርጎ ጎፍሮ ነበር። በስንት ጊዜው መሰለ የተቆረጠው። ቢሆንም ስራውን በአግባቡ ነው የሚያካሂደው። በዚህ ኬዝ እንኳን ብዙ ሰው ተጠርጣሪ እንደሆነ ታውቃለህ። እኛማ የማይታወቅ አቶ ደቦጭ የሚባል ሰው እጅ አለበት የሚባል ኢንስፔክተር በተጨማሪም ተወልደን ይለቀቅ አስረዝመው ያሰሩት እንደሚባለው እንዴት እንደ ኢንስፔክተር ሐሳብ አቶ ተወልደን ይለቀቅ አስረዝመው ያሰሩት እንደሚባለው እንዴት እንደ ኢንስፔክተር ሐሳብ አቶ ተወልደ ይሄን ወንጀል በሌላ ሰው ቢያሰራውስ የሚል እምነት አለ። አንተ እኮ በቃ ዝም ብለው ከሰሙ ብዙ ታወራለህ። በል እባክህ እንሂድ ወደ ስራችን። ኢንስፔክተር ለማን አቤት ይባላል? ለማን ይነገራል? ማን ነው የሚያሳድደን? ኢንስፔክተር ፈራው፣ የሰላም እንቅልፍ አጣው። ጠንከር በይ ወይዘሪት ማርታ። ወንጀለኛው የሚፈልገው የእናንተን መጨነቅና መፍራት ነው። ለዚያ ነው ከመጀመሪያ ጀምሮ ምልክት ሰጥቶ ከዛ እናንተ እንድትጨነቁና እንድትፈሩ የሚያደርገው። በዚያ ላይ ወንጀሉ የተወሳሰበ ስለሆነ ጥንቃቄ ይፈልጋል። ስለዚህ ታገሽ። አልችልም ኢንስፔክተር፣ ወንድሞቼን እኮ ነው ያጣሁት። ቤተሰቦቼን ከህይወቱ ካጣሁ በኋላ አሉኝ ብዬ የምላቸው እነሱ ነበሩ። ምንም እያስፈራራኝ። ምንም አትሆኝም። የእኛ አባሎች በሲቪል ይጠብቁሻል። አንድ ጥያቄ ልጠይቅሽ። አቶ ደቦጭ ወዴት ነው ሄደው? ደቦጭ? አዎ ደቦጭ። የነበራችሁ ግንኙነት ምን ነበር? ከኛ ጋር ቤተኛ ነው። ከዛም የወላጆቼ አማካሪ ነው። ብዙ ጊዜ ውጪ መሄድ እንደሚፈልግ ይነግረኛል። ቢሄድም ግን አልተሰናበተም። ተቀያይማችሁ ታውቃላችሁ? ምናልባት እናንተ የማታውቁት እሱ ሊያስቀይመው የሚችል ነገር አለ ብለሽ ትገምቻለሽ? በፍጹም። ምናልባት ከእነ አበበና ከኤርሚያስ ጋር ተቀያየመው ነገር ይኖራል። ከሁሉም ሰላም ነው ኢንስፔክተር።
ቤተሰቦችሽ ከመሞታቸው በፊት ቅያሜ ነበራቸው? ኢንስፔክተር ምን አይነት ቅያሜ? ሰላም ነበራቸው ማለት ነው? ወንጀለኛው የፖሊስን እንቅስቃሴ ጠንቅቆ ነው የሚያውቀው። ስለዚህ ከሱ በልጠንና ቀድመን መገኘት አለብን። ተግባባን? ወይዘሪት ማርታን በንቃት በሲቪል ኃይሎቻችን ማስጠበቅ አለብን። ከዚህ ባለፈ ወይዘሪት ማርታ ወንጀለኛውን ለማግኘት ሁነኛ መንገዳችን ናት። ግልጽ ነው? የተጎዳ ሰው አለ? ታሮ ድረሱላት። ደምሽ ፈሶ ሳያልቅ ሌላ ሊኖር ማለት ነው። ወይዘሪት ማርታ ወንጀለኛውን ለማግኘት ሁነኛ መንገዳችን ናት። ግልጽ ነው? ሌላ የምትጠይቁኝ ጥያቄ አለ? አዎ ኢንስፔክተር፣ እንደ ሀሳብ ታዋቂ ኃይሎች በቦታው ባይገኙ እመርጣለሁ። ምክንያቱም የእኛ ማደኛ ቁስለኛዋ ስለሆነች ወደ እነሱ እንድትቀርብ መንገዱን ማመቻቸት ይኖርብናል። ሳጅን ባለው እስማማለሁ። መልካም፣ ወደ ስራችሁ ሂዱ።
ሹራብና መነጽር እንዲሆን ጺሙ ፊቱን ለመሸፈን ቁጭ በይ አይቻልም። ቁጭ በይ እኛም ለራሳችን ጉዳይ ነው የመጣነው ሰው ለመጠየቅ ተስለፍፎ ሊወድቅብን ሲል አንስተን ይዘን መጣን። በጣም ያሳዝናል። ብዙ ደም ተስቶታል መሰለኝ። በጣም ደም ተፈሷል። ስለዚህ ማን እንደጎዳውና እንዴት እንደተጎዳ አታውቁም ማለት ነው? አይ እኛ ምንም የምናውቀው ነገር የለም። እኛም ሰው ለመጠየቅ ነው የመጣነው። እሱን ለመርዳት ያደረግነው ነገር ነው። ስለዚህ ይሄ ፖሊስ ኬስ ሳይሆን አይቀርም ደውለን ማሳወቅ ነው። ግን እናንተ ያደረጋችሁት አስተዋጽኦ በጣም የሚመሰገን ነው። እኛም ያሰዋለን መሰለሽ አንዳንድ ሰው ዝም ብሎ እንዳላየ የሚያልፍበት ሰዓት አለ። ግን እንደዚህ መሆን የለበትም። ሰዎቻችን ተጋግዛችን ጥሩ ነው። ለመድረስ ሌላ አማራጭ ቢኖረኝም ግን ካሁን በኋላ እኔም መኖር አልፈልግም።
ማንነቱ የማይታወቅ ሰው ተጎድቶ ገብቷል የሚል መረጃ ደርሶ ነው የመጣው። አይደለም የጎዳው ሰው የተጎዳው ሰውዬ ማንነት እንኳን የሚያሳውቅ ማስረጃ ሁሉ አቶ ተወልደ በፈጸሙት አሰቃቂ ግድያ ሞት ተፈርዶባቸዋል። አንተ ካልፈጸምክ እዛ ቦታ ላይ ምን ልታረግ ተገኘ? ወንጀለኛውን እየተከታተልኩ ነበረ። ስልክ ደውዬ መረጃ የሰጠኋችሁ እኔ ነኝ። ግን ከኔም ከእናንተም ፈጥሮ ገብቶ ነው የገደላት። እርግጠኛ ነህ? አዎ፣ ወንጀለኛው እሷ ክፍል ውስጥ ገብቶ የተኛው ነው። ታዲያ ዶክተር ካላሰገድኩ ማየት ይችላል? ሄሎ ሳጅን፣ ልብ ብለህ አድምጠኝ። ከሆስፒታሉ ማንም ሰው እንዳይወጣ። ወንጀለኛው ውስጥ ነው ያለው። ተኝቶ የነበረው ታካሚን ያዙ። ተቀብያለሁ ኢንስፔክተር። እንዳያመልጥ አሁኑን እንደርሳለን። ይቅርታ ዶክተር፣ ከሆስፒታሉ ማንም ሰው እንዳይወጣ የሚል መረጃ ደርሶናል። ልትተባበረኝ ይችላል? ይህ የማይገራ ስራችን አይደል? እርዳታ ያስፈልገዋል። ኢንስፔክተር፣ እሱ ነው ገዳይ። ገዳይ እኔ ነኝ። የምን እምነት? ቆይ አንተ ማን ነህ? ለምንስ ወንጀለኛው ላይ ቀረብክ? ሄኖክ በሕይወት አለ? ለምን ግን? ለምን እንዲያደርግ? ለምንስ አንተነትን ደበቀኝ? ሚስጥሩ ምንድን ነው ሄኖክ? ተወልደ የማታውቀው አንድ እውነት አለ። ያንደሞች ይሄ ቤት እያየሁት እኮ ሊያመልጠኝ እኮ ነው።
ታዩት ምርጫሽ አይቀር እንደምንም ብዬ እጄ ማስገባት አለ። ብዙም አትጨነቂ። ለምን ማንጨነቅ? ትንሽ በእጅሽ ሌላውን ደግሞ በጭንቅላትሽ መራመድ ይችላል። አይደለም በጭንቅላቴ በአንገቴም ቢሆን ነው የምሄደው። አይደለም በጭንቅላቴ በሌላ መንገድ እሄዳለሁ ነው ማለት ፍጹም ማምለጥ እንደሌለብኝ ነው ማለት ሄሎ ሄሎ ደውጭ ይኸውልህ ባለፈው የነገርከኝ ነገር ምንም ሊሆን አልቻለም። ሌላ ዘዴ ፈልግ። እንዴት? ልጅቷን ለማጥመድ ቦታ አይመችማ። በቃ ይኸውልሽ ምን ታደርጊያለሽ መሰለሽ? እያዳመጥሽ? አዎ እየሰማሁህ ነው። ቀጥል። በቃ እና በቤት እንዲመጡ ታደርጊያለሽ። አዎ ከዛ እኔ ምን ማድረግ እንደሚገባቸው ማብራሪያውን ከኔ ያገኙታል። እና አሁን ጠብቀን? አዎ አይ በቃ እኔ እመጣለሁ እዛው እቤት እንዳይወጡ። እሺ በቃ እኔ አሁን በቃ ልብሴ ቀይሬ መምጣት ብቻ ነው። ባይሽ ማንም ማየት የለበትም፣ አለዚያ ህግ አይለቃችሁ። ውሉን ከመፈራረማችን በፊት ላናግር እፈልጋለሁ። እቤት እኔ ቤት ነው፣ ቤት ድረስ ነው። እሺ ቻውሽ። ሰላም በእውነቱ ጥሩ ውሳኔ ነው የወሰንከው። በፊቱንም ሆኜ የሆነ ነው እንጂ እስከ ዛሬ የራስን ቢዝነስ በብር ትሰራ ነበር።